የነገውን ትውልድ ትኩረት አድርገን እንስራ የሚል አቋም ነው ያለው ብልጽግና ፓርቲ። ከዚህ አንፃር ትርክትን ለመገንባት ደግሞ እንዲሁ በሚዲያና በንግግር ብቻ ሳይሆን ተቋማትን እንገንባ፣ የሚያስተሳስሩ ተቋማትን እንገንባ። የዛሬ 100 ዓመት ተቋቁመው እንደ ኢቢሲ አይነት እንደ ኢትዮጵያ ዜና አገልግሎት አይነት እንደ አየር ኃይል እንደ መከላከያና ሌሎች ተቋሞቻችን አይነት አንድ ክፍለ ዘመን ተሻግረው ኢትዮጵያን ያስተሳስሩ ተቋማት አሉ። እነሱን እናጠናክር፣ እናስቀጥል፣ ሪፎርም በሚያስፈልጋቸው ቦታ ሪፎርም እናደርግላቸውና እናስቀጥል የሚል አቋም እንከተላለን። ነፃ ገለልተኛ ብቁ ተቋማትን ለማቋቋም የዲሞክራሲ ተቋማት፣ የፍትህ ተቋማት እንዲሁም የጸጥታና ሌሎች ተቋማትን ነፃ እንዲሆኑ ብቁ እንዲሆኑ እና ገለልተኛ ሆነው ለፖለቲካ ኃይል ወይም ለሆነ ቡድን ሳይሆን ለትውልድ ለአገርና ለሕዝብ ብቻ የሚሰሩ እንዲሆኑ የተደረገው ሙከራ እጅግ በጣም ብዙ ነው። በጣም የሚያበረታታ ነው። ይሄን ማስቀጠል ያስፈልጋል። ተቋማት ለፓርቲ ሲባል መቋቋም የለባቸውም። ለቡድን ሲባል መቋቋም የለባቸውም። ለግለሰብ ሲባል መቋቋም የለባቸውም። ይሄን እናስቀጥላለን። ይሄ ተጠናቋል ወይ? በጣም ገና ይቀረናል። የተቋም ግንባታ በትውልድ ቅብብሎሽ የሚካሄድ ነገር ነው። በአንድ ሌሊት የሚያልቅ ነገር አይደለም። ይሄን እናስቀጥላለን። ኢትዮጵያን የመሰሉ ኢትዮጵያውያን የሚሳተፉባቸው የጋራ ተጠቃሚ የሚሆኑባቸውና ለአንድነት በጋራ የሚቆሙባቸው ተቋማትን እንገነባለን።